እና የአባባ ኖላዊ ጨዋታና ቀልድ አላልቅም። እርሳቸው በሱ በጣም ደስተኞች ናቸው። ሁሌ ይቀልዳል፣ ሁሌ ደግሞ ያዝናናቸዋል። ሀናም በሱ ትተማመናለች። ሁልጊዜ ወደ ስራ በምትሄድ ሰዓት አሲር ጋር ደውላ ና አባዬ ጋር እንዲሆን እንዳደርግ እንደዚህ እናደርግ እያለች ልክ እንደ ወንድም እንደ ቤተሰብ ታማክረዋለች። የእነሱ ቤተሰብ አሁን ላይ በጣም ተሳስሯል። ሀና ጆሮን ወይም ደግሞ አሲርን እንደ ወንድሟ ነው የምታየው። አሲርም ከዚህ በፊት አፍቅሬያታለሁ ብሎ የሚጃጃለውን ነገር ትቶ ልክ እንደ እህቱ አክብሮ እና ወዶ ይዟታል። ምክንያቱም በዛ ሰዓት አፍቅሬሻለሁ ቢላት ኖሮ እስካሁን ከጎኗ አትሆንም ነበር። እርሱም ተራርቀው አሁን ላይ የአባባ ኖላዊን ፍቅር የአባትነትን አያገኝም ነበር። ስለዚህ አሁን ላይ አሲር ሁሉን ነገር ትቶ ከሷ ጋር በመሆኑ ደስተኛ ነው። ግን የአሲርና የሰላም መደዋወል እንዲሁም ደግሞ አልፎ አልፎ መገናኘት ትንሽ ያስፈራል። ፍቅር ቢጤ ነገር ሳይጀምሩ አይቀሩም። እሷም አረ በጣም ደግ ልጅ ነው እያለች ብዙ ጊዜ ለራሷ ስታወራ ነበር። ሰው ልጅ ተቀይሮ ሲታይ በዚህ ልክ ደስ ይላል እያለች ስትናገር ነበር። በእርግጥ አሲርን የሚያውቁት ሁሉም ሰው በሌብነቱ ነው። አሁን ያንን ነገር ትቶ ደግሞ በራሱ መንገድ እየሄደ ነው ያለ። ያም የሆነው በአባባ ኖላዊ ጸሎትና ምክር እንዲሁም ደግሞ በተደጋግሞ ሲሰርቅ እየተጣሉት እኔ ከሌባ ጋር አልሆንም፣ ሁለተኛ እኔ ሌባ ልጅ እንዲኖረኝም አልፈልግም፣ ሁለተኛ ካጠገቤ እንዳደርስ እያሉ ሲያስጠነቅቁትና ሲያኮርፉት ሲታረቁት እዚህ ደርሰዋል። አሁን ላይ አሲር አይደለም ሌብነት መስረቅ ቀርቶስ በራሱ በጉልበቱ እየሰራ ነው ያለ። በጣም ደስ ይላል። ደስ የሚል ለውጥም ነው ያለ። ውድ ተመልካቾቼ እንዴት ሰነበታችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። እናም አሁን ላይ ሰላምና ጆሮ ምን ላይ ናቸው? እሱም አባባ ኖላዊ ለሀና ልደውልላት ብሎ ለሰላም ነበር የደወለላት። ምክንያት አብዝቶ ነው የደወለላት። ሀና አለች ወይ ስልኳን አታነሳም ነበር ያላት። በእርግጥ የሀናን ስልክ ሳይሞክር በፊት ነው ቀጥታ ወደ ሰላም የደወለው። ምን አስበው ይሆን ጆሮ? ቀጣይ የምናየው ይሆናል። እሷም ሀና አለች ስልኳን ያላነሳችልክ ስራ ትሆናለች ብላ ነበር የመለሰችለት። እሱም እሺ ላገናኘኝ ሲላት እነግርልሃለሁ እሺ ላገናኝህ ብላ ነበር መጀመሪያ። ከዛ ግን እንዴት ነግርለት ጠየቃት። በዛ ተሰነባበቱ። እናም ወደ አባባ ኖላዊ ተመለሰ። ፍቅራቸው ደስ ይላል። ሁልጊዜ ይጫወታሉ። ጊዜውን የሚያሳልፉት በጨዋታና በቀልድ ነው። በጣም ደስ የሚል ልጅ ነው አባባ ኖላዊ። በጆሮ በጣም ደስተኞች ናቸው። ሕክምና ላይ ያሉ እንኳን እሳ እያሳቃቸው ነው ያለ። ይህን ነበር ሲፈልጉ የነበረው። ከዚህ በፊት እስር ቤት ታስሮ በጣም ሲጨናነቁ ነበር። ያ ልጅ ብርታቴ ነው፣ ያ ልጅ ለኔ በጣም ብዙ ነገር አድርጎልኛል፣ ያ ልጅ ከምን ጊዜውም በላይ ዛሬ ያስፈልገኛል እያሉ ብዙ ጊዜ ሲያስቡትና ሲጠፋ በጣም ጨንቋቸው ነበር። እንዳሉትም ይሄ ልጅ ለሳቸው በጣም ብርታታቸው ነው። ሐኪም ቤት በተኙ ሰዓት ሳቅ በሳቅ ነው የሚያደርጋቸው። ይቀልዳል። በትንሹም በትልቁም ስለሚቀልድ ያዝናናቸዋል። ግን ለምንድን ነው ሁልጊዜ የምትቀልደው? በቃ ህይወትህ በሙሉ ቀልድ እንደሆነ ይቀራል ብለው ጥያቄ አቅርበውለት ነበር አባባ። ፋዘር ደግሞ ችግር አለበት። ታዲያ ምንድን ነው የምትሉኝ? አሁን ምን ላድርግ? ምንድን እንዲሆን ነው የሚፈልጉት? ህይወቴ እኮ እንደዚህ ነው በቃ ከልጅነት እስካሁን ድረስ፣ ከዚህ በኋላ ምን የሚለወጥ ነገር ይኖራል ብሎ ነበር የመለሰላቸው። እርሳቸውም በጣም ይገርማል ብለው ተደነቁ። ምክንያቱም ሰው ምንም ሳይኖረው ምን ያህል ደስተኛና በቀልድ ጊዜውን እንደሚገፋ ተረድተዋል። ይሄ ልጅ እኮ በጣም ጥሩ ሀሳብ ነው ያመጣው። እየቀለደ ጊዜውን ይገፋል። ማታም ጠዋትም ይሁን ምንም ይሁን ማሰብ አይፈልግም። አለኝ የለኝም፣ ነገ ምን እበላለሁ፣ ዛሬ ኪሴ ባዶ ነው የሚለው ነገር ጆሮ ጋር አይታወቅም። ካለ ይበላሉ፣ ከሌለ የለም ነው። ይህን ነገር ከአባባ ኖላዊ ከእርሱ ተምረዋል። እናም በጣም ደስ ይላል። እኛ ስንት ነገር ኑሮን እግዚአብሔርን እናስቸግረዋለን፣ ብዙ ነገር እንለምነዋለን። እነሱ ግን ቤታቸው ጎዳና ላይ ኑሯቸው ሲያጡ ትተው ሲያገኙ በልተው፣ እኛ ግን በልተን እንኳን ጠጥተን እንኳን ብዙ ነገር እናስባለን። በእርግጥም ጆሮ ያንን ነገር ሲያሳልፍ ብዙ መከራ ብዙ ፈተና ይኖረዋል። ግን አሁን ላይ ደግሞ አሁን ጎበዝና ጀግና ሆኖ ስለተቀየረ አባባ ኖላዊ በጣም ደስተኛ ናቸው። ሌላው እንግዲህ የሀሴት ጉዳይ ነበረ። አቶ መስፍን መጥተዋል። የወይዘሮ
ሜላት ባለቤት ናቸው። ድንገት ሲመጡ ግን ሁሉም ተደናግጠው ነበር። በተለይ ወይዘሮ ሜላት ምንድነው ለምን ሳትደውልልኝ መጣ? ባህር አቋርጠ ስትመጣ እንዴት እኔ መስማት የለብኝም ስትል ነበር በነገር የጀመረችው። እሱም ዛሬም ይሄ ጭቅጭቅሽ አለቀቀሽም እንዴ ሲል ነበር የመለሰላት። በእርግጥም እሷ በጣም ተናዳ ነበር። እሱ ግን እየቀለደ ይመስላል። መስፍንም እንዴ ዛሬም አሁንም ልጨቀጭቅኝ ባልሆነ ለምንድን ነው የምትጨቀጭቅኝ? መምጣት የለብኝም በዚህ ሰዓት ደግሞ ከጎንሽ መሆን የለብኝም ሁሉንም ነገር ምላሴ ነግሮኛል። ለዛም ነው ከጎንሽ ለመሆን የመጣው ሲላት፣ ግን የለፈውን ነገር አንስታ ያኔ ምንም ባዶ ቦታ ላይ ጥለኸኝ ስትሄድ እንደዚህ አላሰብክልኝም ብላ ነበር የመለሰችለት። እሱም በጣም ደንግጦ ትቷት ነበር የወጣው። ያለፈውን ቁርሾ እያነሳች አሁን ላይ ህይወቷን መበጥበጥ የፈለገች ትመስላለች። በተለይ በሀና ጉዳይ ሲያነሱባት ያሳብዳታል፣ ትጮኋለች። ተረጋግቶ ማውራት የሚባል ነገር ከሷ ጋር የለም። ለምን ልቧ እንድታወራ አይታወቅም። ከዚህ በፊት ሀናን ልክ እንደ ምላሴና እንደ ሰላም ነው ማያት ስትል ነበር። ያ ነገር ሁሉ ጠፍቶ አሁን ላይ ታውራለች። የታወረችውም ሀሴት ነኝ ብላ በመጣችው እርግበ ሲሆን አሁን ግን ሀና ልጇ መሆኗን ለማረጋገጥ ምርመራውን ተስማምታለች። ዲኤንኤ ውጤቱ ሲመጣ ምናልባት በወይዘሮ ባዩሽ ሊቀያየር እንደሚችል ግልጽ ነው። ግን አሁን ላይ አቶ መስፍን መምጣቱ ጥሩ ነው። ምክንያቱም የኔና የሰላምን የሀና ደም አንድ አይነት ነው ብሎ ነበር ያነሳው። ከዚህ በፊት ሰላምዬን ህይወቷን የታደገቻት እሷ ናት። ስለዚህ እሷ ደግሞ ልጃችን ናት፣ ደሟ ከኛ ጋር ይመሳሰላል ብሏል። እንግዲህ ያን ጊዜ ደግሞ በዲኤንኤ የምንመራው ወይዘሮ ባዩሽ ምናልባት ሆስፒታል ውስጥ ሰው ካላትና እሱን ካሳሳተች ካዘዋወረችው ሆስፒታል ቀይሮ ለማስመርመር የሚሞክር ይመስለኛል አቶ መስፍን። ምክንያቱም ሀናን ልጁ አድርጎ ነው የተቀበላት። ይቺ ምኗም የኛን ቤተሰብ አትመስልም ብሏል ሀሴት ወይም ደግሞ እርግበን። እሷ ናት ልጃችን፣ እንደውም ከሰላም ጋር የሚመሳሰል ነገር አላት እያለ ሲቀልር ነበር። ወይዘሮ ሜላት ግን ምንድን ነው አንተ የምትቀባጥረው? ደግሞ አንተ ምኑን አውቀህ ነው እከሌ ልጄ ናት እከሌ ልጅ አይደለች የምትለው ብላ ብትገለምጠውም ግን እሱ ሀና ናት ልጄ ብሎ ደምድሟል። እና ሌላው ደግሞ ሰላምም እህቴ ናት ብላ አምናለች። ምላሴም እንደዛው። ማንም ሰው አላመናትም እርግበን ከወይዘሮ ሜላት ውጭ። ወይዘሮ ሜላት ግን ከ16 ዓመት በኋላ የመጣችውን እርግበን ማመን ስላለባት አምናታለች። ምክንያቱም ለብዙ ዓመታት ስትናፍቃት ስለነበረች አሁን ላይ ልጅ የመጣች ብላ ተደስታ አልጨረሰችም። ለዛም ነው አሁን ላይ ሀና ላይ እምነት የላላት። ለዛ ይሆናል ሀናንም መቀበል ያቃታት። በእርግጥም እውነታው አንድ ቀን መውጣት አይቀርም። ሀናም ተናግረዋለች። አንቺ የያዝሽው መረጃ የኔ ታሪክ እንደሆነ ታውቂያለሽ። እኔ እውነታንና እውነታን ይዤ ነው የምጓዘው። አንቺ ግን ምን አስበሽ እንደሆን ባላቅም የተሳሳተ መረጃ የኔ ነው ብለሽ መምጣትሽ ገርሞኛል። ደግሞ እኔ ወይዘሮ ሜላት ወይ ደግሞ ሰላም ምላሴ እህቶቼ ቤተሰቦቼ እንዲሆኑ ሳይሆን የምፈልገው እውነታው እንዲወጣ ነው እንጂ እንዳንቺ ሀብት ንብረት ፈልጌ አልመጣውም ነበር ያለችው ሀና። ይህንንም ያለችው ለሀሴት ወይም ደግሞ ለእርግበ ነው። እርግበም አንቺ አጭበርባሪ ነሽ፣ አዎ ለገንዘብ ብለሽ ነው የመጣሽው። ታዲያ ለገንዘብ ባይሆን ኖሮ ለምንድን ነው እንደዚህ ፎቶ የኔ ነው መስቀሉ የኔ ነው እያልሽ የምታወሪው አለቻት። እሷም እኔ እውነታን ተከትዬ ነው፣ ፎቶውና መስቀሉ ልብሽ ያውቀዋል የኔ ነው ነበር ያለቻት። ለዛም ስትላት አንቃ ልትመታት ፈልጋ ነበር። ሀና ግን ጀግና ሆናለች። በአሁኑ የምናባሽ ፎቶ የምናባሽ መስቀል ያንቺ አይደለም ብላ እጇን መንጭቃ ወደዛ ገፍትራት ነበር ትታት የወጣችው። ይህም የሆነው በአጋጣሚ ሀና ሰዎቹ ወደ ውጭ ወጥተው ጭር ብሎ ነበር። መኝታ ቤት ገብታ አላስቻላትምና ፎቶና መስቀሏ መፈለግ አላቆመችም። በዛን ሰዓት ነበር እርግበ የመጣችው እና ከእርግባ ጋር ጉሮሮ ለጉሮሮ መተናነቅ የጀመሩትም ያኔ ነው። ግን አባቷ ድንገት ሲመጣና በር ስትከፍትለት ልጄ ብሎ ነበር ያቀፋት። ያኔ ሀና ማለት አንቺ ነሽ አይደል ልጄ እኮ ነሽ ብሎ አውቅፎ ሳማት። የኔ ልጅ ስላገኘውሽ እና በቅፌ ስላቀፍኩሽ ደስ ይብሎኛል ሲነግረኝ እውነት ቤት መተሻል ብዬ አላሰብኩም ነበረ። እናም ሀሴትዬ የኔ ቆንጆ ልጅ በጣም ስላደግሽና መተሽ እንደዚህ በአካል ስላየውሽ ደስ ብሎኛል እያለ እየገለጸላት ነበር። በተቃራኒውን ደግሞ እርግብን ወይም ደግሞ ሀሴትን ሲያገኛት
አንቺ ሰራተኛ ነሽ እንዴ? ሄሉ እኮ ሰራተኛ መምረጥ ትችልበታለች። እንዴት አይነት ቆንጆ ሰራተኛ ነው የቀጠረችው ብሎ ተናግሯታል። እሷም ኧረ ቆይ እኔ እኮ ብላ ስትጀምር የምሬ ነው፣ ልጅ ነሽ፣ ወጣት ነሽ፣ ገንዘብ ሊያታልልሽ ይችላል፣ ደግሞ ታማሚ አባት አለሽ አሉ። ስለዚህ አንቺ ገንዘብ ለመፈለግ ብለሽ የኔ ነው ፎቶ ብለሽ እየተከራከርሽና ቤተሰቡን እየበጠበጥሽ እንደሆነ ባውቅም እንኳን እኔ ካንቺ ነኝ አግዝሻለሁኝ፣ አንቺን ልቀየምሽ አልፈልግም፣ ይቅርታ አድርጌልሻለሁ እያለ ነበር ሲያወራት የነበረም። እሷም በራ መበጋባት አባቴ እኔ እኮ ምናምን ስትል እሱ ግን ሊያስጨርሳት አልፈለገም ነበር። አሁን ግን ወደ ወጥ ቤት ሂጂ እና ልጄ አይዞሽ ማገዝ ያለብንን ነገር እናግዝሻለን እና ችግር የለውም ባደረግሽው ውሸት መረጃ መተሽ ባደረግሽው ነገር ብናደድም ግን አልተቀየምኩሽም እያለ ደጋግሞ ይነግራት ነበር። ሀሴትም በጣም ተበሳጨች። ከዛም ወደ ወጥ ቤት ነበር የሄደችው። ወጥ ቤት ስትሄድ ሀና ስራዋ ላይ እየሰራች ነበር። እሷም እኔ አባቴን ሰራተኛ ነች ብሎ ሲያወራኝ አንቺ ከኋላ ትስቂ ነበር፣ ምንድነው ያሳቀሽ ብላ ጠየቀቻት። ሀናም አዎ ስቅ ያለው መሳቅ ይከለከላል እንዴ ብላ አሾፈችባት። አባቴ የኔ እና የኔ ነው፣ አንቺን ልጄ ስላለሽ ስላላወቀና ስላልተዋወቀኝ እንጂ እኔ ነኝ ልጁ ነበር ያለቻት። ያድርግልሽ፣ እውነታውን ታውቂዋለሽ፣ መስቀሉና ፎቶ የኔ እንደሆነ አሁንም እንነግርሻለሁኝ፣ የኔ ነው፣ ታሪኬን ሰርቀሽኛል፣ ምናልባት ጤነኛ እንዳልሆንሽ ነው ማስበው ነበር ያለቻት። ሀሴትም በጣም ተናደደች። በዚህ ሰዓት ተናዳ ወደ መኝታ ቤት ነበር የሄደችው። ከሄደችን በኋላ ለብቻዋ ብዙ ነገር አስባለች። ለምንድን ነው እዚህ ጣጣ ውስጥ ያስገባችኝ አክስቴ እያለች ነበር። በእርግጥም አክስቷ ከኋላ አይዞሽ እኔ ያለሁሽ፣ ለምንም ነገር እንዳትጨናነቂ፣ ከዚህ በፊትም ደግማ ደጋግማ ነግራታለች። ለምንድን ነው አሁን ምርመራውን እንተመርመሪ እያለች የምታጨናንቀኝ? ምርመራው ላይ ውጤቱ እንዴት ሊሆን ይችላል የሚለውን ነገር ሀሴትን ያስጨንቃታል። ሀና ምንም ነገር አልተጨነቀችም። በእርግጥ እውነታዋን አሁን ላይ ደባብሰው ሊያስቀሩት ይችላሉ። ምክንያቱም የደሙን ምርመራ ሲያደርጉ ሆስፒታል ውስጥ ሰው ካላ ሊያቀያየሩት ይችላሉ። ሁሉንም ሰው የሚያስፈራው ይሄ ነው። ግን ሀናና ቤተሰቧ መተዋወቅ አለባቸው። ይሄ ግዴታ ነው። የሆነ ሆኖም ግን መጨረሻ ላይ ሀና ከቤተሰቦች እንደምታገኝ ገልጽ ነው። ግን አሁን ላይ በጣም ከባድ ነው ፈተናው። ሀና በእርግጥ ደስ ያላት ነገር አለ። አባቷ ሕክምና ጀምሮ እየታከመ በመሆኗ ደስተኛ ናት። በእርግጥ የቤተሰቦቿ ነገርና ይሄ ትርምስ በጣም ገርሟትና በጣም እያስለቀሳት እያጨናነቃት፣ እንዲሁም ደግሞ ከአባቷ ጋር ግጭት ፈጥሮባታል። ያም ሆኖ ይህም ሆኖ ግን አሁን ላይ ጥሩ ስሜት ላይ ያለች ይመስላል። ምክንያቱም አባቷን ስታይ ራሱ ፈገግ ነበር ያለችው። ልጄ እያለ ሲሰማት ሲያወራት ራሱ ፈገግ ብላ ያየችው ነበር። ምንም ነገር አልመለሰችለትም። እኔ ሰራተኛ ነኝ፣ እርግብናት ልጅ ብላ የመጣችው ለማለት እንኳን አልቻለችም። አባቴ እንዴት ደስ የሚል ሰው ነው ነበር ያለችው ለብቻዋ። እውነትም እንዳለችው ደስ የሚል ሰው ነው። እናም መስፍንና ወይዘሮ ሜላት መነጋገር አለብን እና ወደ ውጭ ወጥተን እንነጋገር፣ ልጆቹ ፊት ሁልጊዜ መጨቃጨቅ የለብንም ነበር ያላት። እሷ ግን ይባስ ብላ እየጮኸች ልጆቹ እንዲሰሟት እየተቆጣችም ነበር። በዛን አጋጣሚ ነበር ምላሴ የሰማት። ምላሴ ለሰላም አባቴና እናቴ አሁንም ይጫጮሃሉ፣ ጭቅጭቃቸውን እንደ በፊቱ ጀምረዋል ብሎ ለሰላም እየነገራት ነበር። እማዬ እኮ ታበዘዋለች፣ ችግር አለባት፣ ሁሌ ጭቅጭቅ፣ ሁሌ ጩኸት አይሰለቻትም እያለች ነበር በምሬት የተናገረችው። ምላሴ ግን ለምንድን ነው አንቺ ግን ሁልጊዜ እማየን ጥፋተኛ የምታደርጊያት? ምናልባት እኮ አባየም ጥፋተኛ ሊሆን ይችላል። ስለዚህ አንድ ሰውን ወግኖ ጥፋተኛ ነው ማድረግ ጥሩ አይደለም አላት። እሷም አንተ ሁልጊዜ ለማየ ስለምትወግንና ለማየ ስለምታደላ እንጂ አባዬ ምንም ነገር አይላትም። ሲጀምር እሷ ናት ጥፋተኛ፣ እሷ ናት ሁሌ የምትቆጣው፣ ሁሌ የምትጮኸው ነበር ያለችው። ከዛም መወያየት አለብን፣ መጨቃጨቅ የለብንም ብሏት ነበር። በዛን አጋጣሚ ነበር ከቤት የወጡት። እነሱም ከቤት በወጡ ሰዓት ሰላምና ምላሴ እንዲሁም ሀና ሆነው እየተወያዩ ነበር። ሀናም እነሱ ስለወጡ ምግቧን ሰራርታ ሳሎን እያጸዳዳች ነበር። በዛን አጋጣሚ መስፍንና ወይዘሮ ሜላት ከሄዱበት ተመለሱ። በዛን አጋጣሚ ሀናን ስታያት ወይዘሮ ሜላት በጣም ተናዳ ነበረ። ምን ትሰሪያለሽ ሳሎን አለቻት።
እሷም እያጸዳሁ ነበረ አለች። ምን ትሰሪያለሽ ታጸዳሽ ታዲያ እዚህ ምን ገተረሽ አትገቢም እንደ ወደ ወጥ ቤት ስትላት እገባለሁ አለች። ካጠፋሁ ይቅርታ ትዬ ማለቷን ዛሬም አላቆመችም። ይቅርታ ካለቻት በኋላ ልትገባ ስትል ለምንድን ነው ስራ ከጨረሽ ወደ ቤተሰብሽ ወደ አባትሽ ያልሄድሽው ብላ ነገረቻት። ሰውን እየጠበቅኩ ነው እንጂ ስራ ጨርሻለሁ አለች። እሷም እኔ አዝዬ እንዳደርስሽ ነው እንደምትፈልጊው ለምንድን ነው እኔን የምትጠብቂኝ ብላ በቁጣ ነበር የተቀበለቻት። እና መስፍንም አረተይ ሜላታይ ይችን ልጅ ምን አድርጊ ነው የምትያት? አሁን ምንድን ነው ጥፋቷ? ስንመጣ ስራዋን እየሰራች ነው ያገኘናት እና አሁን ምንድን ነው የሚያስጮሆች ነበር ያላት። እሷም ምንም ልታቋረጥ አልቻለችም። እያገዝክላት እየወገንክላት ነው ለአንድ ሰራተኛ ለአንድ ተራ ሰራተኛ ሁላችሁም መወገናችሁ ያሳፍራል ነበር ያለችው። መስፍንም ልጄ ላናግርሽ እፈልጋለሁኝ እንዳትሄጂ ነበር ያላት። ወይዘሮ ሜላት ግን በምንም ነገር መስማማት አልቻለችም። ምንድነው የምታናገራት ደግሞ ከሰራተኛ ጋር ምንድነው የምትነጋገረው? ምንም የሚነጋገር ነገር የለም ብላ ተቆጥታ ነበር የሄደችው። እሱ ግን ሊያናገራት ፈልጓል። በሰዓቱ ገብቶ አናገራት። ሲያናገራትም ወይም እርግብንም ጠርቶ ነበረ። ሁለቱንም ሊያወራቸው ፈልጓል። እና ስርዓትሽና የልጅነት ውበት አልጠፋም ነበር ያላት ሀናን። ሀናም ፈገግ እያለች እሺ ጋሼ የምትነግረኝን ነገር ንገረኝና ወደ አባቴ ሊሄድ ነበር ያለችው። እሺ ሀናዬ ትሄጃለሽ፣ ወደ አባትሽ ትሄጃለሽ፣ ግን ላናግርሽ ስለፈለግኩ ነው አለች። እና እርግበም ምንድን ነው እንደዚህ የሚያደርግሽ ብላ ነበረ። እና እሷም ማናገር የፈለገውን ነገር ሳያናግራት እንድትሄድ ፈቀደላት። ትሄድ መጨረሻ ላይ ወደ ቤተሰቧ ነበር የሄደችው ጆሮ ጋና አባቷ ጋር። አባቷና ጆሮ እንግዲህ እንደለመዱት እየተሳሳቁ እየተደባደቡ ነበር የጠበቋት። እንዴ ሆስፒታልም ደግሞ እንደ ቤት ውስጥ ትጫወታላችሁ እንዴ እንደ ልጅ ምን ሆናችሁ ነው አለቻቸው። በጣም ደስተኛ ናት በነሱ የነሱ ቀልድና የነሱ እርግጫ አሁን ላይም አልቆመም። አሴርና አባባ ኖላዊ ደስ ይላሉ። እናም ሳም ይሄ እኮ ወራዳ ልጅ 10 ብሬን በላኝ እያሉ ሲወቅሱት ነበረ። እርሱም 10 ብር ይኸውለት ብለ ነበር ምግብ ይዛ ሄዳ ስለነበረ ምግብ ትበላላችሁ ወይስ አበሉም ብላ ነበር ያቀረበችው። አሴር ለማን ሆነና እስካሁን እዚህ የሆን ነው እና አምጪ እንበላለን ብሎ ነበር ምግቡን የከፈተው። ኧረ እባክህን አንተ ልጅ ሂድና እጅህን እንኳን ታጠብ፣ ለምንድን ነው ሳትታጠብ የምትበላው ሲል ነበር። እንዴ ፋዘር ታጥቤ የለ እንዴ ስንተዬ ነው የምታጠበው ብሎ ምግቡን መብላት ጀመሩ። እና ሀናም ትበያለሽ ወይ ሲላት አዎ በላለኋል። አባባ ኖላዊ ግን እኔ እንኳን አልበላም ራስህ ብላው እያሉ ነበር በሰዓቱ። ከዛም በኋላ እንግዲህ ምግባቸውን እያወሩ እየተጨዋወቱ ቪዲዮ በዚህ ላይ ነበር ያለቀው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ እስከምንመጣ ድረስ ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምታደርጉና ስለምትተባበሩኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።